የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ተጀምሯል። ዛሬም እንግዲህ እናንተን ያስተምሯችኋል ብዬ ያሰብኩትን የተለያዩ መረጃዎችን ይዤ መጥቻለሁ። በዋነኝነት እንድናደምጡ የምወዱ ደግሞ ከዚህ ከቅዱስ ሲኖዶስ ምልአተ ጉባኤ ጋር በተገናኘ ያለውን ውሳኔ ነው። እንደምናስታውሰው የ2017 ዓ.ም የቅዱስ ሲኖዶስ ምልአተ ጉባኤ ተጀምሯል። በዚህ በምልአተ ጉባኤው የተለያዩ ሐሳቦች እንደሚነሱ ይታወቃል። ይህንን ተከትሎ እንግዲህ ሌላ መረጃ ደርሶናል ማለት ነው። በትናንትናው ዕለት በሶስተኛ ቀን ውሎ የነበረውን መረጃ አባቶቻችን አጋርቶናል። ምን ተሰባሰቡ፣ ምንስ ተወሰነ የሚለው በተለይ ከቅድስት ሥላሴ ዩኒቨርሲቲ ጋር በተገናኘ የተወሰኑ ውሳኔዎች አሉ። እሱን የማስደምጣችሁ ነው የሚሆነው። በቀጥታ ወደ መግለጫው አመራለሁኝ። እናንተ ታዲያ ላይክና ሼር በማድረግ ትብብራችሁን ማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ይህንን ታላቅ መልእክት የምትከታተሉ በሙሉ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን የውሳኔ ሀሳብ ልገልጥላችሁ ነው በፊታችሁ ያለሁት። አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት ከሁላችን ጋር ይሁን። የቅዱስ ሲኖዶስ ምልዓተ ጉባኤ በአጀንዳ በተራ ቁጥር 7 ላይ የቅድስት ሥላሴ ዩኒቨርሲቲ ለማስፋፊያ ሕንጻው የገነባውን የብድር ውል ስምምነት በተመለከተ በሁለት መልክ የተጠናው ጥናት ለጉባኤው በንባብ ተሰምቷል። የመጀመሪያው ጥናት አጠቃላይ የዩኒቨርሲቲው ለትምህርት ማስፋፊያ የገነባውን ሕንጻና ከአባይ ባንክ አክሲዮን ማህበር ጋር ስለገባው ብድር በተመለከተና የሕንጻው አዋጭነት ጥናት በባለሙያዎችና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎች በብፁዕ አቡነ ኤልሳ የሚመራው አጣሪ ኮሚቴ ያቀረቡትን ሪፖርቶች በቅደም ተከተል በንባብ ካዳመጠ በኋላ በጉዳዩ ላይ በስፋት በመነጋገር የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የስራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባር የሆኑትን ሕንጻዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር 166 ሚሊዮን 45,449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ሕንጻዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ከዚህም ጋር ደግሞ የተጀመረው
ዩኒቨርሲቲው ለትምህርት ማስፋፋያ የጀመረው ህንጻ በተመለከተ ደግሞ ከውስጥ ገቢ ላይ በጀት በመመደብ የተጀመረው ህንጻ እንዲቀጥል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህ አጀንዳ ጋር በተያያዘ መልኩ ደግሞ በቀጣይም ደግሞ በየደረጃ ያሉ በጠቅላይ ጽሕፈት ቤትም ስር የሚገኙ ድርጅቶችና የትምህርት ተቋማት ዘይቷ ማረጋገጫ ካርታቸውን በማዕከል ደረጃ በጠቅላይ ቤተ ክህነት ተደራጅተው እንዲቀመጡ በመላው ያለችው የኢትዮጵያ ቤተ ክርስቲያንም ደግሞ እንደዚህ ቋሚ ንብረቶችን አስይዞ ከማስበደር ብድር ከመቀበል ጋር በተያያዘ በዚህም ጉዳይ ላይ በስፋት የተነጋገሩ የቅዱስ ሲኖዶስ ምልዓተ ጉባኤ ለሁሉም ሀገረ ስብከት ማለት ነው ያለ የጠቅላይ ቤተ ክህነት ፍቃድ ያለ ቅዱስ ሲኖዶስ ፍቃድ የቤተ ክርስቲያኒቱን ነባር የሆኑ ሀብቶች ነባር የሆኑ ይዞታዎችን አስይዞ ብድር መበደር እንደማይገባ ይሄ ለሁሉም ሀገረ ስብከት መልእክት ወይም ትእዛዙ ውሳኔው እንዲተላለፍ የቅዱስ ሲኖዶስ ውሳኔ በዚህ ዕለት ካሳለፋቸው በዚህ አጀንዳ ላይ ካሳለፋቸውና አጽንኦት ከሰጣቸው ጉዳዮች አንዱ ነው ማለት ነውና ስለዚህ ከዚሁም ጋር በተያያዘ በቀጣይም ማለት ነው ማንኛውም በቤተ ክርስቲያን ውስጥ የሚሰሩት ማንኛውም ፕሮጀክቶች ያዋጭነታቸው ጥናት በሚገባ በባለሙያ ተጠንተው በሚመለከታቸው አካላት ይሁንታ ካገኘ በኋላ ብቻ ነው ወደ ትግበራ መግባት እንደሚገባው ይህንን ጉባኤው አጽንኦት ሰጥቶ በዚህ ዕለት ጥብቅ መመሪያ ያስተላለፈበት ውሳኔ የሰጠበት ግሩም ዕለት ነው ማለት ነው። በመቀጠልም ደግሞ የአእምሮ ንብረት ሀብትን በተመለከተም እንደዚሁ የቅዱስ ሲኖዶስ ምልዓተ ጉባኤ እጅግ በስፋት ተወያይቶ 6 ነጥቦችን ውሳኔ አሳልፏል ማለት ነው። በዚህ የዚህ የአእምሮ ንብረት ሀብትን በተመለከተ በአገሪቱ ላይ ከፍተኛ የሆኑ ምሁራን ያጠኑት ጥናት ይልቁንም ደግሞ የዚህ የአእምሮ ንብረት ሀብት ምዝገባ አብይ ኮሚቴ ያቀረበውን ሪፖርት ወይም ደግሞ ያለፉትን 2 ዓመታት የሰራቸውን ስራ ያስመዘገበውን ውጤት የሚገልጥና በይቀጥላል ደግሞ መደረግ ያለበትን ሁኔታ ለጉባኤው በስፋት ባለሙያዎቹ አስረድተዋል። ጉባኤውም የባለሙያዎችን ጥናትና ሪፖርት እና ሀሳብ ካዳመጠ በኋላ በጉዳዩ ላይ በስፋት ተነጋግሮ የሚከተለውን ውሳኔ ያሳልፏል። ካሳለፉት ውሳኔዎች መካከል በዚህ አጀንዳ ላይ የሁለተኛ ዙር ጥናት ውስጥ ያልተካተቱትን በመለየት ማለት ነው አሁንም በማስጠናት የቅዱስ ቤተክርስቲያን ሀብት የሆኑ እንዲመዘገቡ እንዲጠበቁ ማድረግ አስፈላጊ መሆኑን በጉባኤው ስለታመነ አሁን ኃላፊነት የተሰጣቸው የኮሚቴ አባላት የአገልግሎት ጊዜያቸውን የጨረሱ እንደሆነ ቢታመንም ነገር ግን ስራው ያላለቀ ስለሆነ የኮሚቴው አባላት የተጀመረው የቤተ ክርስቲያኒቱ አእምሮ ንብረት ሀብት የሆኑት በሙሉ ተመዝግበው እስከሚያልቅ ድረስ በኮሚቴነት እንዲቀጥሉ በተጓደሉትና አስፈላጊ የሆኑ የኮሚቴ አባላት ደግሞ በብፁዕ አቡነ ዲዮስቆሮስ የኮሚቴው ሰብሳቢ አቅራቢነት በቋሚ ሲኖዶስ አስወስነው ከኮሚቴው ጋር አብረው እንዲሰሩ የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህም ጋር አብይ ኮሚቴው ማለት ነው በአብይ ኮሚቴው ከፍተኛ ጥረት በሊቃውንተ ቤተክርስቲያን ትጋት የቅድስት ቤተክርስቲያን የአእምሮ ሀብት የሆነውን ንብረትና ቅርስ በኢትዮጵያ አእምሮ ንብረት ባለስልጣን የተመዘገቡትን ከ120 በላይ የሚሆኑ ቅዱሳት መጻሕፍትን እና የተለያዩ ንዋየ ቅድሳትን ደግሞ በተመለከተ በዚህም ላይ ማለት ነው እነዚህ የተመዘገቡትን የቤተ ክርስቲያኒቱ ሀብት መሆናቸው የተረጋገጡትን እነዚህን ሀብቶች በሙሉ ማለት ነው የጠቅላይ ቤተ ክህነት
እነዚህ ንዋየ ቅዱሳት በሙሉ ማለት ነው በቤተ ክርስቲያኒቱ እውቅና ባልተሰጠው አካል እንዳይመረቱ፣ እንዳይሰራጩ፣ በአገልግሎት ላይ እንዳይውሉ ጥብቅ ክትትል እንዲደረግ ከዚህም ጋር ደግሞ ያለ ቤተ ክርስቲያኒቱ ፍቃድ የሚመረቱ፣ የሚሰራጩ፣ የሚገለገሉ አካላትን ደግሞ በሕግ አግባብነት የቅድስት ቤተ ክርስቲያኒቱ የባለቤትነት መብት በሚከበርበት ደረጃ በሕግ መብቷ እንዲከበር እንዲደረግ በዚህ ጉዳይ ላይ ጥብቅ ውሳኔ የተሰጠበት ነው ያለው። ከዚህም ጋር ደግሞ በቂ ለዚህ አገልግሎት በቂ በጀት ስለሚያስፈልገው በጠቅላይ ቤተ ክህነት በኩል በጀት እንዲያዝለት አብይ ኮሚቴውም እስካሁን በተጠኑ ጥናቶች ውስጥ ያልተዳሰሱትን በመለየት አጥንቶ በአጭር ጊዜ ውስጥ በአእምሮ ሀብትነት የሚመዘገብበትን ሁኔታ እንዲያመቻች የቅዱስ ሲኖዶስ ምልዓተ ጉባኤ ጥብቅ ውሳኔ የሰጠበት የቤተ ክርስቲያኒቱ የአእምሮ ሀብት የሆኑትን በአግባቡ ተጠብቀው ተከብረው እንዲኖሩ ይህንን ውሳኔ ያሳለፈበት ትልቅ እለት ነው ማለት ነው። ቅዱስ ቤተ ክርስቲያን ከፍተኛ ገንዘብና ሊቃውንትን በመደብ አስጠንታ የቅዱስ ቤተ ክርስቲያን ሀብት ንብረት ቅርስ ሆነው በአእምሮ ንብረትና ያስመዘግበቻቸውን ቅርሶች በቋሚነት እየተከታተለ የሚያስከብር አካላዊ ተቋም በመደበኛነት ካልተቋቋመ እንደው ማስመዝገቡ ብቻ በቂ ስለማይሆን ስራው በቀጣይነት የሚሰራ ዘላቂ የስራ ክፍል መቋቋም እንዳለበትም በምልዓተ ጉባኤ የታመነበት ስለሆነ በጠቅላይ ቤተ ክህነት በኩል ጥናት ተደርጎ በቋሚ ሲኖዶስ ታይቶ ለዚህ ቋሚ የሆነ ባለቤት እንዲሰጠው የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ በአእምሮ ሀብት ንብረት በተደረገው ውይይት ላይ እነዚህን አንኳር የሆኑ ውሳኔዎችን አሳልፏል። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር። የተወዳችሁ የሰዎቻችን እንግዲህ የቅዱስ ሲኖዶስ መግለጫን ያደመጥነው ምናልባት እንግዲህ 4ኛ ቀን 5ኛ ቀን ላይ የሚወሰኑ ውሳኔዎችንም የምናስደምጣችሁ ይሆናል። በተለይ ከዚህ ዋና የሚባሉና ጥብቅ የተባሉ መረጃዎችም እንግዲህ የፊታችን 2-3 ቀናት ውስጥ ይወጣሉ ብለን እናስባለን። እሱንም እንደደረሰን መረጃ በአስቸኳይ እናቀርብላችኋለን። ታዲያ እናንተ ላይክና ሼር ማድረግ ትብብራችሁን አጋርነታችሁን ስታሳዩ ነው። ሁልጊዜ እንደምንለው የያሮስ ሁለቱን ምርጫችሁ ስለምታደርጉ ከያሮስ ጋር ቤተሰብ ስለሆናችሁ እጅግ ደስ ያሰኘናል። አሁንም 20 ሺህ ድረስ ሁላችሁም ይህንን መረጃ በደንብ አድርጋችሁ አጋሩ እያልኩኝ ሰነባበታለሁኝ። ያሮስ የእናንተም የእኛም ነው።